የጽናት ድራማ መጨረሻው ላይ እየደረሰ ነው። አሁንም ደግሞ እየተፈጠሩ ያሉ ነገሮችን መጨረሻው እየደረሰ እንደሆነ ምልክት ናቸው። እዛ ጋም ደግሞ እንግዲህ ማን ነው ስሙ ይሄ ስም አይጠሩ ማለት ነው። ወይንም ደግሞ እንግዲህ ማሙሽ እንግዲህ እሱ ከሴት ጋር ተሞሽሯል ብለው በቲክቶክ ላይ በተቀራበረው ፎቶ እንግዲህ እንትናንና የምህሩንና የናሆምን ትዳር ለማፍረስ እየሞከሩ ያሉ አንዳንድ አሽቃባጮች የወሬ ናፍቆት ያለባቸው ሰዎች አሉ። በጣም ነገሮች ውዝግብግብ እያደረጉብን ነው። እዚህ ጋር አንዱ ስናስታርቅ እዚህ ጋር አንዱን እናፋታለን። የጽናት ድራማ እኮ ማፋታትና ማጋባት ሆነብን ማለት ነውና ነገሮች መጨረሻቸው ናፍቆናል ትላላችሁ ማለት ነው። ጋይሶች ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ምህሩን እንግዲህ ተስፋ መቁረጥ የለብሽም መልፈስፈስ የለብሽም እያላችኋት ነው። በቃ ጠንካራ ሁኚ፣ በቃ እንደ በፊቱ ጠንካራ ማንም ሰው የማይበግራት ምህሩ መሆን አለብሽ ምናምን እያላችሁ ብዙ ሀሳብ እየሰጣችሁ ነው። እውነት ለመናገር ያንን ነገር ማረጋግጧት ሳይሆን ግን ደግሞ ነገሮች እየተደራረቡ ሲመጡ እውነት ይመስላል። ውሸቱ ሲደራረብ በነገራችን ላይ ውሸት እውነት ስለሚመስል አንዳንድ ጊዜ ያ ነገር ነው እንዲህ ብላችሁ ልታምኑ ሁላ እንትን ትላላችሁና ከባድ ነው። ብቻ ግን ምህሩዬ ጠንካራ ሁና ከባሏ ጎን ሁና ይሄን ነገር ሁሉ ማለፍ አለባት ብዬ አስባለሁ። በተለይ እየተፈጠረ ያለው ነገር የሚታለፍ ነገር አይደለም። በጣም ከባድ ነው። ሶኬ እናውቃለን። አይኖ ብዙ ነገሮች ተደራርበውባቸዋል። ቢሆንም ግን ደግሞ ከትልቅ ፈተና ከትልቅ ጭንቀት በኋላ ግን ደግሞ ትልቅ ደስታ መቋቋም የማትችሉት ደስታ ሊመጣ ስለሚችል ያን ነገር በማሰብ እንግዲህ ደስታቸውን ማቋረጥ የለባቸውም። ደስታቸውን እስከ መጨረሻው ድረስ መቀጠል አለባቸው። እስከ መጨረሻው ድረስ በቃ ድል እንትን ማድረግ አለባቸው። በቃ ድል መንሰት አለባቸው ብዬ ነው የማስበው። በተለይ የናሆምና የምሩ የኪራና የጽናት ፍቅራቸው በቃ ከድራማ ውጭ ራሱ ሌሎች ሰዎች ላይ ያ ነገር እየታየ ነው ያለው። ምክንያቱም ፍቅር ከሆነ እንደ ጽናትና እንደ ኪራ ነው፣ መከባበር ከሆነም ትዳር መያዝ ከሆነም እንደ ምሩ ነው እንደ ናሆም ነው እየተባለ በጣም ብዙ ምሳሌዎች ሆነዋል። ምክንያቱም ድራማው ላይ ብቻም ሳይሆን ትምህርት ላይ ራሱ በቃ ብዙ ሰው በእነሱ የወሰደው ነገር አለ። በትዕግስት ከተሄደ ፍቅርም ሆነ በትዕግስት ከሄዱበት የፍቅር መጨረሻው እንደሚያምር በጽናትና በኪራ አይታቸዋል። ከቤት ሰራተኝነት ወደ ቤት እመቤትነት ጽናት ተቀይራለች። እነሱም ይህን ነገር ነው ማሳየት የፈለጉትና እውነት ለመናገር እስካሁን ድረስ ክፍል ድረስ ወዲጄው ነው እያየሁት ያለሁት። ግን አንዳንድ ጊዜ ሲደጋገም ምናምን ይደብራል። በቃ የሆነ በደንብ ሆኖ ቁርጥ ሲል ነው ደስ የሚለው። በቃ መጨረሻው ሲያምር ነውና እየተንዛዛ ሲሆን ነው የደበረን እንጂ በጣም ትምህርት አለው። እውነት ትምህርት ወስደንበታል። በጣም ፍቅር ቅርቅር አድርገናቸዋል። ውድድድ አድርገናቸዋል። የጽናትን ድራማ እውነት ለመናገር እኔ ቃላት የለኝም የምገልጽበት። ምክንያቱም የሆነ ነገር አለ። በቃ ከተዋናዮቹ ጋራ እስከነ ስማቸውም ሸምድደናቸዋል። እስከነ ስራቸውም በቃ እስከ ሁሉም ነገር በቃ በጣም ፍቅር አድርገናቸዋል። በቃ ወደናቸዋል። በጣም ውድድድ ነው ያደረግናቸው ብዬ ነው የማስበው። ምክንያቱም ተዋናዮቹ ራሱ ምርጥ ተዋናይ ናቸው የተመረጡበት። እውነት ለመናገር ልክ ተመልምለው የወጡ ይመስል ምርጥ ተዋናይ ናቸው እዛ ጋር የሚተውኑትና ምህሩ፣ ናሆማ፣ ኪራ፣ ቅዱሴ፣ ናቲ ራሱ በፊልምና በብዙ ነገሮችን እናውቀዋለንና እጅግ በጣም እውነት ለመናገር አሪፍ ነገር ነው። እና ውድ ቤተሰቦቼ እውነት ለመናገር ሁሉንም ነገር እንግዲህ እኛ ባሰብነው መሰረት እኛ ባቀርነው መሰረት አሪፍ ሆኖ የጽናት ድራማ መጨረሻው አሪፍ ይሆናል። በጣም እንደወደድ ነው እንደምንፈልገው ሆኖ ይሳካልናል ብዬ አስባለሁኝ። የመጨረሻውንም ደግሞ ያሳምረው። ጽናትና ኪራል ወልደው ወይንም ደግሞ ጽናት እርጉዝ ሆና ናሆምና ምሩ ተጋብተው እነሰኒ ሁላ በቃ መጨረሻው እንደዚህ ነው መሆን ያለበትና ያን ነገር ደግሞ ለማየት ትዕግስት ይጠይቃል። በቃ በትዕግስት ልክ ጽናትና ኪራ በትዕግስት መጨረሻ ላይ እንዳማረላቸው እኛም ደግሞ ድራማውን በትዕግስት አይተን መጨረሻውን ማየት አለብን ብዬ አስባለሁኝ። የኔ ወዶች የኔ ማሮች ማለት ነው። እንግዲህ ዛሬ ሊለቀቅም ላይለቀቅም ይችላል፣ ነገ ሊለቀቅ ይችላል። የጽናት ድራማ በጉጉት እንጠብቃለን። እወዳችኋለሁ።